ከ1977 ጀምሮ የሁለቱ ቡድኖች ግንኙነት ሁልጊዜም ቢሆን ትኩረትን ይስባል። ሚሊዮን በቀለ ሆዴ ጎል ካስቆጠረበት ጨዋታ ጀምሮ እስካለፈው ዓመት ድረስ ትኩረትን የሚስቡ በርካታ አጋጣሚዎች ተፈጥረዋል። የሁለቱም ክለቦች ደጋፊዎች በዚህ ረገድ ትኩረትን የሚስብ የሜዳ ላይ እንቅስቃሴ ማድረግ ላይ ይገኛሉ። ባለፈው ዓመት እዚህ ሜዳ ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ባደረጉት ጨዋታ ኢትዮጵያ ቡና 2-0 ሲያሸንፍ የመጀመሪያው ዙር ጨዋታ በተመሳሳይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም 0-0 በሆነ አቻ ውጤት መጠናቀቁ ይታወሳል። ለመጨረሻ ጊዜ እዚህ ሜዳ ላይ የተገናኙት ሁለቱ ቡድኖች ታህሳስ 26 2013 እንደነበረ ይታወቃል። ኢትዮጵያ እግር ኳስ ወደፊት ትልቅ እምነት እንደዚሁም ተስፋ የጣለባቸው ሄኖክ አበበ ይህንን ጨዋታ በይፋ ጀምረዋል። ጨዋታውን የጀመረው ኢትዮጵያ ቡና አቡበከር አዳሙ ኳስ አሁን ረጅም ሚፍታ ተጫዋች ሳለ 22 ጎሎችን አስቆጥሮ ከፍተኛ ኮከብ ጎል አግቢ እንደነበር ይታወሳል። በዚህ ሰዓት አቡበከር አዳሙ ድንቅ ሙከራ፣ ድንቅ ሰቭ ተመስገን ዮሐንስ ከርቀት ከ35 ሜትር አካባቢ ለሚጠበቅ ጨዋታ የሚጠበቅ አይነት መክፈቻ ነው። ማርክ የእይታው ግሩም ነበር። የግብ ጠባቂው ተመስገን ዮሐንስ ቦታ አጠባበቅና ትኩረት ጥሩ ስለሆነ እንጂ ይሄ ጎል ምናልባት ገና 2 ደቂቃ ሳይሞላ ሊቆጠር የሚችልበት እድል በህዳሴ ዋንጫ የተገናኙበት ጨዋታ ከ2-0 መሪነት 3 ሰዓት ምናልባት የመጀመሪያ ጎል ሊሆን ይችላል። ዳላድ ኢብራሂም አቤልን አጋጣሚ እንዴት ነው መጠቀም ያልቻለው? አንድ ግንኙነት ዳላድ ኢብራሂም ኳሱን በሚገባ ተቆጣጥሯል። አቤል በሊጉ ከ2015 በኋላ ለመጀመሪያ ጊዜ ነው ሲጫወት። ታገሱ ኳሱን ማግኘት አልቻለም። ቅዱስ ጊዮርጊስ ከመከላከል ወደ ማጥቃት እንቅስቃሴ ተሸጋግረዋል። ቢኒያም ፍቅሩ ዛሬ የስዊፐር ጎል ኪፐር ሚና ስህተትን ፈጽመዋል። ምናልባት ካርድ ሊሆን ይችላል። ማርክ በጣም የጨዋታውን መስመር ቀይ ካርድ የጨዋታውን መስመር ሊቀይር የሚችላል። ቀይ ካርድ ዳላድ ኢብራሂም ምን እንዳደረገ ለሱ መልስ የለውም። መጀመሪያ ዘግይቷል ለውሳኔ፣ ከዛ በኋላ አልፎታል። ኳሱ የግድ ጥፋት ሰርቶ ማስቆም ነበረበት። ዳላድ ኳሱን በቀላሉ ማውጣት ይችል ነበረ። የተፈጠረው ነገር ምንድነው? ከተከላካይ ጀርባ የተጣለ ኳስ ይዞታል። ጎል የማስቆጠር እድል ነበረው። ቢኒያም ሌላ ቴክኒክ በፍቃዱ ረፍት የለሽ እንቅስቃሴ ቢኒያም በፍጹም ቅጣት ምት ክልል ውስጥ አዲሱ አቱና ምናልባት ጎል! ቅዱስ ጊዮርጊስ የመጀመሪያ ጎል አግኝቷል። አቤል ያለው የጎሉ ባለቤት ነው። 66ኛው ደቂቃ ላይ በመጨረሻም 0-0 የነበረው ጨዋታ ጎል አስቆጣሪ ቡድን አግኝቷል። ዳላድ ኢብራሂም በቀይ ካርድ ሲወጣ አጋጣሚውን በሚገባ ተጠቅሟል። የ5 ደቂቃ ልዩነት ነው በዳላድ ኢብራሂም ቀይ ካርድና በአቤል ያለው ጎል መካከል። ማርክ ይሄ ኳስ መጀመሪያ የኢትዮጵያ ቡናዎች ቢውልድ አፕ እየመሰረቱ እየጀመሩ ያለ የተነጠቀ ኳስ ነው። ከዛ በኋላ በቀይ መስመር ቢኒያም ያስቀጠለበት እንቅስቃሴውን ያስቀጠለበት መንገድ ግሩም ነበር። እዚህ ላይ ምን እያደረጉ እንደሆነ በፍቃዱ አለማየሁ እንደዚሁም ተቀይሮ የገባው ፉአድም ይህን ያክል ነፃነት እንዴት እንደሰጡት ግራ የሚያጋባ ነው። ረጅም ሚፍታህ አቤልን ቆሞ እየተመለከተው ነበር። ወደ አቤል ሲሄድ ኳሱ ምንም አይነት ሪአክሽን እያሳየ አልነበረም። መቼም እንዳሻው እሸቴ የመጨረሻ ደቂቃዎች ከተዋጊ ወንበር ላይ በቅዱስ ጊዮርጊስ በኩል አሁን ካለውና ከሚታየው አንጻር ቅዱስ ጊዮርጊስ 50ኛውን የሸገር ደርቢ የበላይነት ለመውሰድ ከመጨረሻው ምዕራፍ ላይ ደርሷል። ሄኖክ አበበ ፊሽካ ብቻ ይጠበቃል። በዚህ በኩል በቅዱስ ጊዮርጊስ በኩል አጋጣሚውን በመጠቀም የቁጥር ብልጫውን ወደ ጥሩ አድቫንቴጅ በመቀየር በኩል በጣም ጥሩ ነበሩ። የመሪነቱን ጎል 65ኛው ደቂቃ ላይ ካገኙ በኋላ ጨዋታውን ማኔጅ ያደረጉበት መንገድም ሌላ ሊያስመሰግናቸው የሚገባ ነው። በኢትዮጵያ ቡና በኩል ጉዳትና ቀይ ካርዱ የፈጠረባቸው ጫና እንዳለ ሆኖ ደግሞ ከጎሉ በኋላ ከፍ ያለ መረበሽ ነበር። በቡድኑ ውስጥ አለመረጋጋት፣ የሚያገኟቸውን ኳሶች እንኳን በአግባቡ ለጓደኞቻቸው ማድረስ ተቸግረው ተመልክተናል። የመጨረሻ ሙከራ በኢትዮጵያ ቡና በኩል የማዕዘን ምት ግብ ጠባቂው እንዳሻው እሸቴ ማጥቃት እንቅስቃሴውን ተቀላቅለዋል። ለመጨረሻ ጊዜ በዓለም እግር ኳስ ላይ ጎል ያስቆጠረው ተጫዋች ፕሮቬዴል እንደነበር ይታወቃል። ላትሲዮ ከአትሌቲኮ ማድሪድ፣ ከዛ በፊት አሊሰን ቤከር
ሊቨርፑል ወይስ ሞኒቻል ቤል ላይ በ2021 የውድድር ዘመን ዳሻው እሸቴን ታሪክ ሊሰራ ይችላል። አቡበከር አደም የመጨረሻ ጎል ማግባት ሙከራ ምናልባት ጨዋታው ኦልሞስት አልቋል። ሄኖክ አበበ ጨዋታው መጠናቀቁን በፊሽካቸው አረጋገጡ። 50ኛው የሸገር ደርቢ በቅዱስ ጊዮርጊስ የበላይነት ተጠናቀዋል። ለ22ኛ ጊዜ ቅዱስ ጊዮርጊስ የሸገር ደርቢን በድል ተወጥቷል። ከ1991 ጀምሮ ዳላድ ኢብራሂም 60ኛው ደቂቃ ላይ በቀይ ካርድ ከወጣ በኋላ የጨዋታው ተርኒንግ ፖይንት ከ5 ደቂቃ በኋላ አጥቂው አቤል ያለው ያስቆጠራት ጎል የሸገር ደርቢ ልዩነት ፈጣሪ ጎል ሆናለች። ኢትዮጵያ ቡና ተደጋጋሚ የማጥቃት እንቅስቃሴዎችን አግኝቶ መጠቀም አልቻለም። አቡበከር አዳሙ ላይ ጥፋት ተፈጽሟል የሚል ቅሬታ ነበር በዚህ ረገድ። ያም ቢሆን ግን ከ2014 በኋላ ለመጀመሪያ ጊዜ በሊጉ ቅዱስ ጊዮርጊስ ኢትዮጵያ ቡናን አሸንፎ 50ኛው የሸገር ደርቢ በኢትዮጵያ ቡና 0 ቅዱስ ጊዮርጊስ 1 የሙሉ ሰዓት ውጤት